የትራምፕ አስተዳደር በአሜሪካ የሚገኙ የግሪን ካርድ ሆልደሮችን ዲፖርት እያደረገ ይገኛል። ነገር ግን ዲፖርት እያደረገ የሚገኘው ቀጥሎ መዘረዝርላችሁን 5 ነገሮች ለጣሳችሁ የግሪን ካርድ ሆልደሮች ወይም ግሪን ካርድ በእጃችሁ ለሚገኝ ሰዎች ነው ሲል አሳውቋል። Homeland Security Secretary Kristi Noem announces the Trump administration's move comes after authorities discover the now deceased Brown University shooting suspect, a Portuguese national, got a green card under that program. Tens of millions across the world apply each year. Only 50,000 applicants are selected. ስለዚህ በአሜሪካ የምትገኙ ግሪን ካርድ በእጃችሁ የሚገኝ ግሪን ካርድ ሆልደሮች በሙሉ ይህ ጉዳይ ስለሚመለከታችሁ ሙሉ ቪዲዮን መከታተላችሁ እንዳትረሱ። አንድ ባንድ ምንድናቸው የሚሉትን ዲቴይል እየገባን ስለምንመለከት የተብራራ ኢንፎርሜሽን ታገኛላችሁ። ነገር ግን ከዛ በፊት እኔን ለማታውቁም ሰዎች ጆስ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጉዳይ ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ስለዚህ እንደዚህ ቪዲዮዎችን በነፃ ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ ቪዲዮውን መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። እኔ ከመነግራችሁ ወይም ከነገርኳችሁ በተጨማሪ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ያስቀምጥኩላችሁ ሊንክ ተጠቅማችሁ ወደዚህኛው ፔጅ ሲወስዳችሁ እዚህ ጋር ማድረግ የሚጠበቅባችሁ ኢምፖርታንት አፕዴት ፎር ግሪን ካርድ ሆልደርስ የሚል አለ። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ እዚህ ጋር በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብተናል። 5ቱም የትራምፕ መንግስት ያወጣቸው ማለትም እነዚህን 5 ነገሮች የጣሱ የግሪን ካርድ ሆልደሮችን ዲፖርት እናደርጋለን ሲል ያሳወቀው። ስለዚህ ምንድናቸው የሚሉትን አንድ በአንድ እየገባን የምንመለከት ይሆናል። እዚህ ጋር እንደምትመለከቱት የመጀመሪያው ዘ ጎስት ሪካርድ ኦፍ ፓስት ይባላል። ይህም ቀጥታ ወደ አማርኛ ስተረጉመው የቆዩ የወንጀል ሪከርዶች ስጋት ማለት ነው። ይህ ማለት ከ10 ዓመት ከ15 ዓመት እንዲሁም ከ25 ዓመት በላይ እዚህ ጋር እንደምትመለከቱት ከ10 ከ15 እንዲሁም ከ25 years ago ወይም ከ25 ዓመት በፊት የነበሩ ጥፋቶች ወይም የወንጀል ሪከርዶች ለምሳሌ ድብድብ ሊሆን ይችላል፣ በስርቆት ሊሆን ይችላል፣ እንዲሁም አጠቃላይ ማይነር የሚባሉ የተረሱ ፎርጌት የተደረጉ ወንጀሎች ጭምር ለግሪን ካርድ ስጋት ሊሆኑ እንደሚችሉ ወይም ደግሞ ዲፖርት ሊያስደርጉ እንደሚችሉ ገልጿል። ስለዚህ እንደነገርኳችሁ ከብዙ ዓመታት በፊት ማለትም እንደነገርኳችሁ ከ10 ከ15 ከ25 ዓመት በፊት በእንደዚህ አይነት የወንጀል ሪካርድ ውስጥ ተሳትፏቸው የነበራችሁ ማለትም ማይነር በሚባሉ ነገሮች ሳይቀር በወንጀል ውስጥ ተሳትፏቸው የነበራችሁ ሰዎች ዲፖርት ልትደረጉ እንደምትችሉ ገልጸዋል። ስለዚህ እንደነገርኳችሁ በማይነር በሚባሉ የወንጀል ጥሰቶች ውስጥም ተሳትፏቸው የነበራችሁ ወይም የወንጀል ሪካርድ ያለባችሁ ሰዎች በዚህ ሰዓት ማድረግ የምትችሉት አንድ ነገር ዲፖርት ላለመደረግ በዛ በወቅቱ ማለትም በእንደዚህ አይነት የወንጀል ጥሰት ውስጥ ተሳትፏችሁ በነበራችሁበት ወቅት ከፍርድ ቤትም ሊሆን ይችላል ወይም ደግሞ ከማንኛውም መንግስታዊ ተቋም ነፃ እንድትሆኑ ያደረጋችሁ ነው። በገንዘብ ተቀጣችሁ ሊሆን ይችላል፣ በእስር ተቀጣችሁ ሊሆን ይችላል፣ ወይም በአጠቃላይ በማንኛውም አይነት ነገር ነፃ እንደሆናችሁ የሚያረጋግጥ የተሰጣችሁን ዶክመንት በዚህ ሰዓት መያዝ እጅግ አስፈላጊ ነው። ምክንያቱም እንደነገርኳችሁ ከበርካታ ዓመታት በፊት የተፈጸሙ የወንጀል ጥሰቶችን ተከትለው መጥተው ግሪን ካርድ ቢኖራችሁም ባይኖራችሁም በማንኛውም አይነት የቪዛ አማራጭ ውስጥ ብትሆኑ እንኳን ዲፖርት ልትደረጉ የሚያስችል አዲስ ሕግ ስለወጡ ዶክመንታችሁን ሬዲ አድርጋችሁ መጠበቅ ይጠበቅባችኋል። ሁለተኛው እዚህ ጋር እንደምትመለከቱት ዲዩአይ የሚባለው ነው ወይም ማይነር ቫዮሌሽን የሚባለው ነገር ነው። እዚህ ጋር እንደምትመለከቱት ዲዩአይ ማለት በድራይቪንግ ወይም መኪና በምታሽከረክሩበት ጊዜ ሊፈጠሩ የሚችሉ የትራፊክ ቅጣቶች ወይም የትራፊክ ክሶች እንደማለት ነው። አሁን ላይ በአዲሱ አሰራር መሰረት የትራምፕ መንግስት እንደተናገረው አንድና ከአንድ በላይ የሆኑ ወይም ተደጋጋሚነት ያላቸው የትራፊክ ክሶች ወይም ጥፋቶች ዲፖርት እንድትደረጉ ሊያደርጉ እንደሚችሉ ገልጸዋል። ይህም ማለት እዚህ ጋር እንደምትመለከቱት ኢንክሉዲንግ መልቲፕል ዲዩአይ ይላል። መኪና በምታሽከረክሩበት ወቅት ለምሳሌ ጠጥታችሁ በማሽከርከር ሊሆን ይችላል፣ በስፒድ ትኬት ሊሆን ይችላል፣ ወይም በፍጥነት ምክንያት ቅጣት ተሰጥቷችሁ ሊሆን ይችላል። ማንኛውም አይነት ማይነር የሚባሉ የትራፊክ ክሶች ተደጋጋሚነት ካላቸው ማለትም 2 3 እና ከዛ በላይ ተደጋጋሚነት ካላቸው ግሪን ካርድ ቢኖራችሁም ባይኖራችሁም ምንም አይነት ሁኔታ ላይ ብትሆኑ እንኳን ዲፖርት ልትደረጉ እንደሚያስችል ገልጸዋል። ስለዚህ ማይነር የሚባሉ ዲዩአይዎችን ወይም ማይነር የሚባሉ ቫዮሌሽኖች ዲፖርቴሽን ውስጥ ሊከቱን ወይም ከሀገር እንድንባረር እንድንወጣ ሊያደርጉ እንደሚችሉ ገልጸዋል ማለት ነው።
ሶስተኛ እዚህ ጋር እንደምትመለከቱት ትራቭል ሪስክ ነው ወይም ደግሞ ዘ 6 መንዝ ሩል የሚባለው ነው። ይህ ማለት እንደሚታወቀው ግሪን ካርድ ሆልደር ወይም ግሪን ካርድ በእጁ የሚገኝ ሰው ከአሜሪካ ወጥቶ መቆየት የሚችለው ለ6 ወር ነው። ለ6 ወር ሲባል በአመት ውስጥ ግማሹን እንደማለት ነው። ወይ ደግሞ በአንድ አመት ውስጥ ለ6 ወር ከአሜሪካ ወጥቶ ለምሳሌ ኢትዮጵያም ሊሆን ይችላል ወይም ደግሞ ሌላ አገር ለ6 ወር ቆይቶ መመለስ ይችላል። ነገር ግን ከ6 ወር በላይ ከአሜሪካ ውጭ ወይም አውትሳይድ ኦፍ ዩኤስ ከቆየ በሚመለስበት ጊዜ ሪኢንትሪ ፐርሚት መሙላት ይጠበቅበታል። ሪኢንትሪ ፐርሚት በሚሞላበት ጊዜ ወይም ድጋሚ ወደ አሜሪካ ለመግባት የሚያስችለውን ሪኢንትሪ ፐርሚት በሚሞክርበት ወይም በሚሞላበት ጊዜ ሊከለከልም እንደሚችል ገልጸዋል። ስለዚህ ማንኛውም ግሪን ካርድ በእጁ የሚገኝ ሰው ከ6 ወር በታች ነው ከአሜሪካ ወጥቶ መቆየት የሚችለው። እንደነገርኳችሁ ሪኢንትሪ ፐርሚት ልትከለከሉም ስለምትችሉ ከአሜሪካ እንዳትወጡ ሲል የትራምፕ መንግስት ራሳቸው አሳውቀዋል ማለት ነው። ስለዚህ ሶስተኛ ላይ የተናገሩት ትራቭል ሪስክ የሚባለው ወይም ደግሞ ዘ 6 መንዝ ሩል የሚባለው የነገርኳችሁን ይመስላል። አራተኛ እዚህ ጋር እንደምትመለከቱት ዘ ሰስፔንሽን ኦፍ ዲቪ ሎተሪ ፕሮግራም የሚባለው ነው። እንደሚታወቀው ዲቪ ሎተሪ ፕሮግራም ወይም ዳይቨርሲቲ ቪዛ ሎተሪ ፕሮግራም የሚባለው ከ2 ቀን በፊት የራሳቸው ዶናልድ ትራምፕ እንደተናገሩት ካንስል እንዳደረጉ ወይም ከዚህ በኋላ ዲቪ ሎተሪ የሚባል ነገር እንደማይኖር ገልጸዋል። ይህም የሆነበት ምክንያት ሁላችንም እንደምናውቀው በአንድ ዩኒቨርሲቲ ውስጥ በተፈጸመ ወንጀል አማካኝነት ነው። ወይም በዳይቨርሲቲ ቪዛ በዲቪ ሎተሪ ፕሮግራም ወደ አሜሪካ የገቡ የግሪን ካርድ ሆልደሮች በፈጸሙት ወንጀል ምክንያት ዲቪ ፕሮግራም ከዚህ በኋላ እንደማይደረግ ወይም በአሜሪካ ላይ ዲቪ ፕሮግራም የሚባል ነገር እንደማይኖር ገልጸዋል። ከዚህ ጋርም ተያይዞ በዲቪ ሎተሪ ፕሮግራም ወደ አሜሪካ የገባችሁ የግሪን ካርድ ሆልደሮች ወይም ግሪን ካርድ በእጃችሁ የሚገኝ ሰዎች ድጋሚ ማጣሪያ ሊካሄድ እንደሚችል እያሳሰቡ ይገኛሉ። ስለዚህ በዲቪ ፕሮግራም የመጣችሁ ሰዎችና ግሪን ካርድ በእጃችሁ የሚገኝ ሰዎች ጉዳያችሁ ድጋሚ ሪቪው ስለሚደረግ ጥንቃቄ ማድረግ ያስፈልጋል። ጥንቃቄ የምታደርጉትም ለምሳሌ የቀረ የታክስ ሪፖርት ካለ ወይም ያላሟላችሁት የታክስ ጉዳይ ካለ ከአሁኑ ማሟላት ይጠበቅባችኋል። እንዲሁም ደግሞ አጠቃላይ የዶክመንት ችግር ካለባችሁ ወይም ደግሞ በወንጀል ተሳትፋችሁም የነበረ ከሆነ ወይም አጠቃላይ የዶክመንት ችግር ካለባችሁ እሱን ነገሮች ከአሁኑ ማዘጋጀት እንዳለባችሁ ገልጸዋል። ምክንያቱም ማጣሪያዎችን ሊያደርግ እንደሆነ ወይም ሪፎርሞችን ድጋሚ ሊያስተካክል እንደሆነ የትራምፕ መንግስት ራሱ አሳውቋል። ሌላኛው አምስተኛው እዚህ ጋር እንደምትመለከቱት ዘ አልቲሜት ፕሮቴክሽን ዩኤስ ሲቲዝንሺፕ ይባላል። ይህ ማለት መብትን ማወቅ እንደማለት ነው። ወይ ደግሞ ያላችሁን መብት በደንብ ማወቅ ያስፈልጋል። ይህ ሲባል በአንዳንድ ስቴቶች ላይ በዩኤስሲአይኤስ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንዲሁም በመሳሰሉት የመንግስታዊ ተቋማት ስደተኞችን በማስገደድ እንዲሁም የተሟላ ኢንፎርሜሽን ባለመስጠት ብዙ ፎርሞችን ሲያስሞሉ እየተመለከትን እንገኛለን። ስለዚህ መብታችሁን አውቃችሁ ዶክመንቶችን ማለትም ከመንግስት አካላትም ቢሆን ፈርሙ የምትባሉትን ዶክመንትም ሆነ ማንኛውም አይነት ነገር ጥንቃቄ አድርጋችሁ አንብባችሁ አምናችሁበት ብቻ መፈረም እንዳለባችሁ የትራምፕ መንግስት አሳውቋል። ስለዚህ ማንኛውም ግሪን ካርድ ሆልደር ምንም አይነት ነገር ከመንግስት አካላት ፈርሙ ብትባሉ ሆነ አድርጉ ብትባሉ ለምን ብላችሁ ጠይቃችሁ ወይ ደግሞ ከእናንተ አቅም በላይ የሆነ እንኳን ከሆነ የኢሚግሬሽን አማካሪዎችን፣ ጠበቆችን አማክራችሁ ሊሆን እንደሚገባ አሳውቋል። ምክንያቱም አንዳንድ ፎርሞች አሉ ግሪን ካርዳችን በገዛ ፈቃዳችን እንድንመልስ የሚያደርጉ ሲቲዝንሺፓችን ወይም ዜግነታችንን በገዛ ፈቃዳችን አንፈልግም ብለን እንድንመልስ የሚያደርጉ። ስለዚህ ማንኛውም አይነት ነገር ከማድረጋችሁ በፊት በእውቀት ሊሆን እንደሚገባ ወይ ደግሞ አውቃችሁበት አምናችሁበት ሊሆን እንደሚገባ አሳውቋል። ስለዚህ አምስቱ የትራምፕ መንግስት ዲፖርት ሊያስደርጉ ይችላሉ። እነዚህን ነገሮች ካደረጋችሁ አስ የግሪን ካርድ ሆልደር ወይ ደግሞ የግሪን ካርድ ሆልደር ሆናችሁ ካደረጋችሁ እነዚህ ነገሮች ይመለከታችኋል ያላቸው 5 ፖይንቶች እነዚህን ይመስላሉ። አሪፍ ኢንፎርሜሽን እንደሰጠዋችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም ቀጣይ እንድሰራው የምትፈልጉት የቪዲዮ ሀሳብም ካለ ኮሜንት ላይ ጻፉልኝ። እንዲሁም እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከዩኤስ ጋር የሚገናኙ ከግሪን ካርድ ከቪዛ ጋር እንዲሁም ከዜግነት ከአሜሪካ ዜግነት ጋር የሚገናኙ ቪዲዮዎችን ስለማዘጋጅ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም እንደተመቻችሁ እንደወደዳችሁት በርካታ እንደዚህ አይነት ቪዲዮዎች እንዳዘጋጅላችሁ እንደተመቻችሁ እንደወደዳችሁት ላይክ ያደርጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁ መልካም እድል፣ መልካም ጊዜ።